ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የኢትዮጵያ ብሔራዊ ባንክ ሁሉም የባንክ ደንበኞች የሂሳብ ቁጥራቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር እንዲያስተሳስሩ ጥብቅ ማሳሰቢያ ሰጠ። ባንኩ ትላንት ባወጣው መግለጫ መሰረት በአዲስ አበባ፣ ድሬዳዋ፣ ባህር ዳር፣ መቀሌ፣ አዳማና ሌሎች ዋና ዋና የክልል ከተሞች የሚገኙ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የማስተሳሰር ሂደቱን ማጠናቀቅ ይኖርባቸዋል። በተቀሩት የሀገሪቱ ክፍሎች የሚገኙ ደንበኞች ደግሞ እስከ ሰኔ 30 ቀን ድረስ 2018 ዓ.ም ተጨማሪ ጊዜ ተሰጥቷቸዋል። በተቀመጠው የጊዜ ገደብ ውስጥ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር የማያስተሳስሩ ደንበኞች ሂሳባቸው ከወጪ ወይም ተቀናሽ ግብይት የሚታገድ መሆኑን ብሔራዊ ባንክ አስታውቋል። ይህ እገዳ ሊነሳ የሚችለው ደንበኛው የሂሳብ ቁጥሩን ከዲጂታል መታወቂያው ጋር ሲያስተሳስር ብቻ እንደሆነም ተገልጿል። ይህ አዲስ አሰራር በፋይናንስ ተቋማት ውስጥ የሚታየውን የማንነት ማረጋገጫ ክፍተት ለመሙላትና የፋይዳ ብሔራዊ ዲጂታል መታወቂያን እንደ ቀዳሚ መለያ ለመጠቀም ያለመ ነው። ሆኖም ማሳሰቢያው የዲፕሎማቲክ ማህበረሰቡንና በውጭ ሀገር የሚኖሩ ኢትዮጵያውያንን አይመለከትም። በውጭ የሚኖሩ ደንበኞች አስፈላጊውን ማስረጃ ለባንካቸው በማቅረብ ከዚህ ውሳኔ ነጻ መሆን እንደሚችሉ ተጠቅሷል። ብሔራዊ ባንክ እስካሁን ያለው አፈጻጸም ዝቅተኛ መሆኑን ጠቁሞ ደንበኞች በተቀመጠው የጊዜ ገደብ ውስጥ ወደ ባንኮች በመሄድ ምዝገባውን እንዲያጠናቅቁ በጥብቅ አሳስቧል። በህገወጥ መንገድ ፓስፖርት ለማግኘት የሞከሩና የተጭበረበረ ሰነድ የያዙ 3600 በላይ ግለሰቦች መያዛቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ትላንት ለጋዜጠኞች በሰጡት መግለጫ ተቋሙ ባለፉት 9 ወራት ያስመዘገባቸው ውጤቶችን ይፋ አድርገዋል። ዜጎችን የአገልግሎቱ ተደራሽ ለማድረግ የመሰራቱን ያህል በህገወጥ መንገድ የዜግነት ሰነድ በያዙና በድንበር በኩል በህገወጥ መንገድ ለመውጣት በሞከሩ ግለሰቦች ላይም እርምጃ መወሰዱን ገልጸዋል። ይኸውም በህገወጥ መንገድ ፓስፖርት ለማግኘት የሞከሩና የተጭበረበረ ሰነድ የያዙ 3638 ግለሰቦች በቁጥጥር ስር ውለው የህግ እርምጃ እየተወሰደባቸው እንደሆነም ነው ያስታወቁት። በተጨማሪም በየብስና በአየር ድንበር በኩል በህገወጥ መንገድ ለመግባትና ለመውጣት የሞከሩ ከ10,000 በላይ ግለሰቦች መያዛቸውንም ገልጸዋል። በሌላ በኩል ባለፉት 9 ወራት ከ1.1 ሚሊዮን በላይ ለሆኑ ዜጎች ፓስፖርት ተሰጥቷል ብለዋል። በተጨማሪም ከ847,000 በላይ ለሆኑ የውጭ ዜጎች ልዩ ልዩ አገልግሎቶች እንደተሰጠ ጠቅሰዋል። በዚህም ከ30.9 ቢሊዮን ብር በላይ ገቢ እንደተገኘ ተናግረዋል። የሲቪል ምዝገባ አሰራሩን ለማዘመንም አገልግሎቱን በአርቲፊሻል ኢንተለጀንስ የበለጸገ አዲስ ሲስተም ወደ ስራ ማስገባቱን የገለጹት ዋና ዳይሬክተሯ ይህም በቀጣይ ወደ ክልሎች እንደሚሰፋ ጠቁመዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ኬንያና ጣሊያን በበርካታ ጉዳዮች በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ። የኬንያው ፕሬዝዳንት ዊሊያም ሩቶና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በሮም ባደረጉት ስብሰባ እንደ አውሮፓውያን አቆጣጠር ከ2026 እስከ 2029 የሚቆይ የሁለትዮሽ ስምምነቶችን ነው የተፈራረሙት። ይህ ማቴ ፕላን ፎር አፍሪካ በተሰኘው የጣሊያን እቅድ ስር የተደረገው ስምምነት በንግድ፣ በኢንቨስትመንት፣ በዘላቂ ልማትና በመከላከያ ዘርፎች ላይ ሰፊ ትኩረት ያደረገ ነው። በተለይም የኬንያን የቆዳ ኢንዱስትሪ በማዘመን ዓለም አቀፍ ተወዳዳሪ ለማድረግ በታዳሽ ኃይል እንዲሁም በተለያዩ የጠፈር ማዕከል በኩል በቴክኖሎጂ አርቲፊሻል ኢንተለጀንስና በጠፈር ምርምር በጋራ ለመስራት ተስማምተዋል። በተጨማሪም ሀገራቱ በባህር ላይ ደህንነትና ሽብርተኝነትን በመዋጋት ዙሪያ እንዲሁም በወታደራዊ ስልጠናዎች ላይ ትብብራቸውን ለማጠናከር የሚያስችል የመከላከያ ስምምነት መፈራረማቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን የተኩስ አቁም ስምምነት ቢያራዝሙም በሀገሪቱ ላይ የተጣለው የባህር ላይ ከበባ ግን እንደሚቀጥል አስታወቁ። ቴሄራን በበኩሏ የአሜሪካ እርምጃ ከጦርነት የማይተናነስ ነው ስትል አውግዛለች። በሁለቱ ሀገራት መካከል
ለወራት የዘለቀውን ወታደራዊ ፍጥጫ ለማርገብ የተደረገው የተኩስ አቁም ስምምነት ማብቂያው ቢደርስም ፕሬዝዳንት ዶናልድ ትራምፕ ስምምነቱ ለተጨማሪ ቀናት እንዲራዘም መወሰናቸውም ተገልጿል። ፕሬዝዳንቱ ይህ ውሳኔ ያሳለፉት የሰላም ንግግሩ በሽምግልና እየመራች የምትገኘው ፓኪስታን ባቀረበችው ጥያቄ መሰረት እንደሆነም ታውቋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ትስስር ገጻቸው ባስተላለፉት መልእክት የሰላም ስምምነቱ መራዘም የኢራን መንግስት ወታደራዊ ጫናውን ቀለለልኝ ብሎ እንዲያስብ ሊያደርገው አይገባም ሲሉ ገልጸዋል። በዚህ መግለጫ መሰረት የአሜሪካ የባህር ኃይል በኢራን የባህር ዳርቻዎች ላይ የጣለው የንግድና የነዳጅ ማዕቀብ ከበባ እንደማይነሳ ነው ያረጋገጡት። ይህም ማለት ወደ ኢራን የሚገቡና ከኢራን የሚወጡ መርከቦች አሁንም በአሜሪካ የጦር መርከቦች ቁጥጥር ስር ይውላሉ። የፕሬዝዳንት ትራምፕን ውሳኔ ተከትሎ ከቴህራን በኩልም ጠንከር ያለ ምላሽ ተሰጥቷል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንድ በኩል የተኩስ አቁም እያወጁ በሌላ በኩል የባህር ላይ ከበባ መቀጠል ተገቢነት የለውም ነው ሲል የገለጸው። ሚኒስቴሩ አክሎም የባህር ላይ ከበባው የሀገሪቱን ኢኮኖሚና የሕዝቡን የዕለት ተዕለት ኑሮ እየጎዳ በመሆኑ ይህ እርምጃ ከቀጥታ የጦርነት ጥቃት የማይተናነስ መሆኑንና ኢራንም ተመጣጣኝ ወታደራዊ ምላሽ የመስጠት መብቷ የተጠበቀ መሆኑን ማስታወቋ ተዘግቧል። የተወደዳችሁ አድማጮች ተመልሰን ተገናኝተናል። ጥሩ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። ይህንን ሰዓት ደግሞ በአጋርነት ከኛ ጋር እየሰሩ ያሉ ተቋማት አሉ። አንደኛው ማሚሳግ ፍራሽ ነው። ጥራት ያለው ፍራሽ ማለት የጥሩ ቀን መጀመሪያ ነው። በዘመናዊ ቴክኖሎጂ የተመረተው የእናት እቅፍ ማሚሳግ ፍራሽ ገበያ ላይ ውሏል ይላቸዋል። የእናት እቅፍ ማሚሳግ ፍራሽ ልክ እንደ እናት እቅፍ ገላን የሚያሳርፍ ለጤና ተስማሚ በሆነ ጥሬ ዕቃ የተመረተ ውጥረትን አጥፍቶ ጣፋጭ እንቅልፍን የሚጋብዝ ድንቅ ፍራሽ ነው። ማሚሳግ ለጤናው ጥንቃቄ፣ ለእንቅልፎ እርካታ ዛሬውኑ ይረከቡ ይላቸዋል። ማሚሳግ ፍራሽ እንደ እናት እቅፍ ምቾት ከፍራሹ ነው። የማሚሳግ ፍራሾች በአዲስ አበባና በክልል ከተሞች ላይ ይገኛሉ። ለበለጠ መረጃ በ0953 11 8888 ላይ ሀሎ ይበሉ። ማሚሳግ እንደ እናት እቅፍ ምቾት ከፍራሽ ነው የሚላችሁ ይህንን ሰዓት አጋራችን ነው። እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረን ቆይታ የሚያደርገው ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርትም የዚህ ሰዓት አጋራችን ነው። ሌላኛው አጋራችን እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓትን ይዞላችሁ መጥቷል። ታዲያ በዚህ የክፍያ ስርዓት አብረው በመስራት የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። እንዲሁም አሁን በእናት ተችሏል የሚላችሁ የአየር ትኬቶን በእናት ባንክ በኩል ያገኛሉ። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረው እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክ ማን እንደ እናት ይህንን ሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው አፍሪካን ሂሪንግ ሴንተር ነው። በኢቢአር በኦዲዮግራም ማለትም የጆሮ የመስማት አቅም ምርመራ፣ በቲም ፓኖሜትሪ፣ በኦኤኢ፣ በስፒች ቴራፒ የአዋቂና የህፃናት የመናገር ክህሎት እንዲሁም የማዳመጥ ክህሎታቸውን የሚያዳብሩበት አገልግሎት እንዲሁም ዘመኑ ባፈራቸው ቴክኖሎጂዎች እንዲሁም በብቁ ስፔሻሊስቶች የታገዘ አገልግሎት እንሰጣለን። ሁሉም ሰው ይስማ፣ ሁሉም ሰው ይናገር መለያችን ነው የሚለው አፍሪካ ሂሪንግ ሴንተር የዚህ ሰዓት አጋራችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የረቡዕ ማለዳ ትርታ ቁርስ መሰናዶውን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን።
የአዲስ አበባ ከተማ አስተዳደር ካቢኔ በሶስት ዋና ዋና ጉዳዮች ላይ ውሳኔ አሳለፈ። የአስተዳደሩ ካቢኔ በትላንትናው ዕለት ባካሄደው 5ኛ ዓመት 10ኛ መደበኛ ስብሰባው ሶስት ዋና ዋና አጀንዳዎችን መርምሮ አጽድቋል። በመጀመሪያም የከተማዋን የፋይናንስ አስተዳደር ይበልጥ ለማዘመንና ግልጽነትን ለማስፈን የቀረበውን ረቂቅ ደንብ መርምሮ አጽድቋል። ደንቡ በዋናነት ተጠያቂነትን የሚያሰፍንና የአሰራር ስርዓቱን ዘመናዊ የሚያደርግ መሆኑም ተገልጿል። በከተማዋ እየተከናወነ ያለውን የቤት ልማት ለማቀላጠፍ የቤቶች ኮርፖሬሽን ሪፎርም ለማጠናከርና የማስፈጸም አቅሙን ለማሳደግ የቀረበ ረቂቅ ደንብም በካቢኔው ጸድቋል። በተጨማሪም ካቢኔው መሬትን በምደባ ለማስተላለፍ በቀረበ የውሳኔ ሀሳብ ላይ ተወያይቶ አጽድቋል። በዚህም መሰረት ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣቶች የስራ ዕድል ለፈጠሩ ፕሮጀክቶች፣ ለሆቴሎች እንዲሁም ከሃይማኖት ተቋማት ጋር በተደረጉ ውይይቶች ለተነሱ የመልካም አስተዳደር ጥያቄዎች ምላሽ የሚሰጥ የመሬት ምደባ ተፈጻሚ እንዲሆን መወሰኑን ትርታ ከከተማ አስተዳደሩ ያገኘው መረጃ አመላክቷል። የቅርስ ጥበቃ ስራን በዲጂታል ቴክኖሎጂ ለማገዝ እየተሰራ መሆኑን የቅርስ ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ቃል ትላንት በአዲስ አበባ ከተማ መካሄድ በጀመረው 3ኛው ዓመታዊ የቅርስ ምርምር ጉባኤ ላይ ነው። በጉባኤው ላይም የባለስልጣኑ ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንደተናገሩት ተቋሙ የቅርስ ምርምር ስራዎችን በዲጂታል አሰራር ለመተግበር የሚያስችል የመረጃ ቋት አልምቶ ወደ ስራ ገብቷል። ይህ የዲጂታል ትግበራ ከሀገሪቱ የዲጂታል ኢትዮጵያ 2030 ስትራቴጂ ጋር የተጣጣመ መሆኑን ጠቅሰው እንደ አውሮፓውያኑ አቆጣጠር ከየካቲት 2025 ጀምሮ ትልቅ የዲጂታል ስራ መጀመሩን ጠቁመዋል። እንደ እቅዱ ከሆነም በፈረንጆቹ 2027 የተወሰኑ አገልግሎቶች በ2030 ደግሞ አጠቃላይ የቅርስ አገልግሎቶች ሙሉ በሙሉ ዲጂታል ይሆናሉ። የባለስልጣኑ ምክትል ዋና ዳይሬክተር ኤልያስ ሽኩር በበኩላቸው የታሪክ ሰነዶችን ዲጂታላይዝ ማድረግና ቅርሶችን በዓለም አቀፍ የቴክኖሎጂ መድረኮች ማስተዋወቅ የዘመናዊ ቅርስ ጥበቃ ዋና አካል መሆኑን አስገንዝበዋል። በዚሁ መድረክ ላይ ባለፈው ዓመት የቀረቡ ጥናታዊ ጽሑፎችን የያዘው የሁለተኛው የቅርስ ምርምር መድብለ ጥናት የመጀመሪያ ቅጽ ተመርቋል። ዛሬም ቀጥሎ የሚውለው ይህ ጉባኤ ምሁራን፣ ተመራማሪዎችና የዘርፉ ባለድርሻ አካላት የጥናት ውጤቶቻቸውን በማቅረብ ልምድ የሚለዋወጡበት መድረክ እንደሚፈጠር ትርታ ከቅርስ ባለስልጣን ሰምተዋል። የተወደዳችሁ አድማጮች፣ ቀደም ሲል የሀገር ውስጥ ዘገባዎችን ለእናንተ አድርሰን ነበር። አሁን ወደ ውጭ ዘገባዎች እናልፋለን። በቅድሚያም ከአፍሪካ የታይዋን ፕሬዝዳንት የአፍሪካ ጉዟቸውን መሰረዛቸውን አስታወቁ። የታይዋን ፕሬዝዳንት ላይ ቺንግ-ቴ ወደ ኢትስዋሂኒ ሊያደርጉት የነበረውን ጉብኝት በድንገት መሰረዛቸውን የፕሬዝዳንቱ ጽሕፈት ቤት አስታውቋል። ለጉብኝታቸው መሰረዝ በምክንያትነት የተጠቀሰው ቻይና በአፍሪካ ሀገራት ላይ ያደረሰችው ዲፕሎማሲያዊ ጫና መሆኑን የተገለጸው ፕሬዝዳንት ላይ ቺንግ-ቴ ወደ ኢስዋቲኒ ለማቅናት አቅደው የነበረ ቢሆንም በጉዞ መስመሩ ላይ የሚገኙ 3 የአፍሪካ ሀገራት የአየር ክልላቸውን ለመጠቀም የሰጡትን ፍቃድ በድንገት ማንሳታቸው ተገልጿል። የታይዋን መንግስት ባለስልጣናት እንደሚሉት ከሆነም ሲሸልስ፣ ሞሪሼስ እና ማዳጋስካር ቀደም ብለው የሰጡትን የበረራ ፍቃድ የሰረዙት ከቤጂንግ በደረሳቸው ከባድ የኢኮኖሚና የፖለቲካ ጫና ምክንያት ነው። የታይዋን ፕሬዝዳንት ጽሕፈት ቤት ዋና ጸሐፊ ፓንሜንግ አን ድርጊቱን ዓለም አቀፍ ደንቦችን የጣሰና በሌሎች ሀገራት የውስጥ ጉዳይ ጣልቃ መግባት ነው ሲሉ መግለጻቸውም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን የተኩስ አቁም ስምምነት ማራዘማቸውን አስታወቁ። በሁለቱ ሀገራት መካከል ለወራት የዘለቀው ወታደራዊ ፍጥጫ ለማርገብ የተደረገው የተኩስ አቁም ስምምነት ማብቂያው ቢደርስም ፕሬዝዳንት ዶናልድ ትራምፕ ስምምነቱ ለተጨማሪ ቀናት እንዲራዘም መወሰናቸውን ገልጸዋል። ፕሬዝዳንቱ ይህንን ውሳኔ ያሳለፉት የሰላም ንግግሩን እየመራች የምትገኘው ፓኪስታን ባቀረበችው ጥያቄ መሰረት እንደሆነም ታውቋል። ይሁን እንጂ ፕሬዝዳንት ትራምፕ ትሩዝ በተሰኘው ገጻቸው ላይ ባስተላለፉት መልእክት የሰላም ስምምነቱ መራዘም
የኢራን መንግስት ወታደራዊ ጫናው ቀለለልኝ ብሎ እንዲያስብ ሊያደርገው አይገባም ብለዋል። በዚሁ መግለጫ መሰረት የአሜሪካ ባህር ኃይል በኢራን የባህር ዳርቻዎች ላይ የጣለው የንግድና የነዳጅ ማዕቀብ ከበባ እንደማይነሳ አረጋግጠዋል። ይህም ማለት ወደ ኢራን የሚገቡና ከኢራን የሚወጡ መርከቦች አሁንም በአሜሪካ የጦር መርከቦች ቁጥጥር ስር ይውላሉ። የፕሬዝዳንት ትራምፕን ውሳኔ ተከትሎ ከቴህራን በኩል ጠንከር ያለ ምላሽ ተሰጥቷል። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንድ በኩል የተኩስ አቁም እያወጁ በሌላ በኩል የባህር ላይ ከበባ መቀጠል ተገቢነት የለውም ብለዋል። ሚኒስቴሩ አክሎም የባህር ላይ ከበባው የሀገሪቱን ኢኮኖሚና የህዝቡን የዕለት ተዕለት ኑሮ እየጎዳ በመሆኑ ይህ እርምጃ ከቀጥታ የጦርነት ጥቃት የማይተናነስ መሆኑንና ኢራንም ተመጣጣኝ ወታደራዊ ምላሽ የመስጠት መብቷ የተጠበቀ ነው ስትል አስታውቃለች።